ይስጥልን የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? ይህ ሳምንታዊው አዲስ ሌማት ፕሮግራማችን ነው። በዚህ ፕሮግራማችን በአዲስ አበባ ከተማ ውስጥ የሚከናወኑ የከተማ ግብርና ስራዎች እየተዳሰሰ ወደ እናንተ ይቀርባል። ዛሬ በዚህ ፕሮግራማችን አንድ ርዕሰ ጉዳይን እናነሳለን። በተለይም በቤተሰብ ቢዝነስ በመሰማራት የተለያዩ ስራዎችን የሚሰሩ የከተማችን ነዋሪዎችን የስራ ተሞክሮ ነው የምናየው። እነዚህ ነዋሪዎች ከመንግስት የተለያዩ ድጋፎች ተደርገውላቸው በተለይም በዶሮ እርባታ ስራ ላይ ተሰማርተዋል። ምን አይነት አዎንታዊ ገጽታ አለው? ስራውን እንዴት እየሰሩ ነው? ልምዳቸውስ ምን ይመስላል? ያካፍሉናል። እንግዲህ ከነሱ ጋር ቆይታ እያደረግን መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ይህን ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ ሆነን እናቀርበዋለን። አብራችሁን ቆዩ። እንዴት አደር? ሰላም አደር? ሰላም ነው፣ እግዚአብሔር ይመስገን። እንዴት ነሽ ጽጌ? ሰላም ነሽ? ስራ ሁሉ ሰላም? እግዚአብሔር ይመስገን። ምን አይነት ድጋፎች ተደረጉልሽ ወደዚህ ስራ ስትመጪ? ይሄው ኬጂ ተሰጥቶኛል፣ ዶሮዎች ተሰጥቶኛል፣ መኖ 100 ኪሎ መኖ ተሰጥቶኛል። ያው መነሳሻ ነው። ከዛ ደግሞ የኔ ጥረት ነው የሚታየው። ታንቺ የሚፈለገው ፍላጎትና በስራው ላይ ደግሞ ተሳትፎ ማድረግ ነው። በጣም እኔ እንደውም ለቀሩት እህቶቼ በየሀገር ለሚሰደዱት እህቶቼ ይሄን ስራ ቢሰሩ በጣም ተመራጭ ነው። እኔ ሌላ ስራ ብትይኝ አልሰራም። የዶሮ ስራ ፍቅር በመጀመሪያ ደረጃ ትዕግስት ይፈልጋል። የስራው ፍቅር ይፈልጋል። ዝም ብለሽ ተነሳስተሽ የምትሰሪው ስራ አይደለም። ዶሮ ለመጀመር ትዕግስት ይጠይቃል። በመጀመሪያ ደረጃ በትዕግስት እነዚህን ዶሮች በቃ እኔ ከቤተሰቤ በላይ ነው የማያቸው። ማለት ምንድነው ለቤተሰቦቼ ቁርስ ከመስጠቴ በፊት ወጥቼ ለነሱ እቃቸውን አጽድቼ ቁርሳቸውን ሰጥቼ ከዛ ወደ ቤት ተመልሼ ነው ቤተሰቤን የምጎበኘው። ከልጆቼ በላይ ነው። ትምህርት አስተምራለሁ። እንቁላል ሸጬ አንዱን አስመርቄያለሁ። አሁን ሁለተኛው የሶስተኛ ዓመት ዩኒቨርሲቲ ተማሪ 2 ልጆች አሉኝ እና በቃ እነሱን ባለቤት የሚያግዘኛል፣ እነሱም ያግዙኛል። በቃ ሙሉ ጊዜን እኔ ዶሮቹ ላይ ነው። በቃ ከልጆቼ ያልተናነሰ ነው። ድምጻቸውን አዳምጣለሁ። የትኛዋ አሟታል፣ የትኛዋ ጤነኛ ነች። በቃ እኔ እንጃ ልነግርሽ ከምችለው በላይ ነው ፍቅሬ። በጣም ፍቅር አለኝ። አናስበውማ ከተማ ግብርና ዶሮን በዚህ መልኩ ከተማ ውስጥ እናረባለን። አይታሰብም። ምንድነው መሰለሽ ሰው ይፈራል ወደዚህ ስራ ውስጥ ለመግባት። የዶሮች ይሞታሉ፣ ያከስራል፣ የዶሮ ስራ ከባድ ነው ምናምን ይላል። አይደለም። አንደኛ ነገር እኔ ከቤቴም ሳርቅ ይሄው ቤቴ እዚህ ጋር ነው። የቤቴንም ስራ ሰራለሁ፣ ዶሮቼንም ኬር አረጋለሁ፣ ቤተሰቤንም ኬር አረጋለሁ። በጉንፋን በአንዳንድ ነገር እንዳይጠቁ ከስር ጽዳታቸውን እጠብቃለሁ፣ ቫይታሚኖች እሰጣለሁ። በቃ አያቸዋለሁ። እኔ በቃ ሙሉ ጊዜን ከነሱ ጋር ነው የማሳልፈው። በጣም ከሚገባው በላይ ፈጣሪን አመሰግናለሁ። ደስተኛ ነኝ። እንደ ውጤቱን ስትለኪው ግን እንግዲህ አንቺ ካለፉት 2 አመት ጀምሮ በዚህ ስራ ላይ ነሽ። እንዳልሽው ደግሞ ሙሉ ጊዜሽን በኃላፊነት ሰጥተሽ እየሰራሽ ነውና ውጤቱን ስትአዩ ምን ይመስላል? እንዴ በጣም ውጤታማ ነው ዶሮ። በጣም የሚገርምሽ ነገር እኔ የማይሰራ ሰው ለምን አይሰራም ነው የምለው። እንዴ ብዙ ቦታውን ይሄ ማለት ብዙ ቦታ አልፈጀም። እነዚህ ዶሮች አሁን ከ100 በላይ ናቸው። በቃ 195 አካባቢ ናቸው እነዚህ ዶሮች። እዚህ ጋር ደግሞ 50 ዶሮ አለኝ። ግን ምንድነው ማደርገው? እንቁላሉን ለአካባቢው ይሸጣለሁ። እንደገና ቤቴን ደጉማለሁ። ቤቴን ቀጥ አድርጌ ደጉምበታለሁ። መኖዬን ገዝቼ ከተማ ላይ ከአምራችነት ወደ ሸማችነት የከተማ ነዋሪ ከመቀየር ጋር ተያይዞ በስፋት ስንሰራ ቆይተናል። በተለይ ከ2014 ጀምሮ ደግሞ የከተማ ግብርናን በሌማት ትሩፋት ታጅበው እንዲከናወኑ ያደረግንበት ሁኔታ አለ። እንግዲህ እነዚህ ስራዎች ስንሰራ በዋናነት በ3 ጉዳዮች ላይ ትኩረት አድርገን ነው ስንሰራ የነበረው። የመጀመሪያው ጉዳይ በፋሚሊ ቢዝነስ እያንዳንዱ የከተማ ነዋሪ በፋሚሊ ደረጃ በሚኖረው አነስተኛ ቦታ ላይ የከተማ ግብርና አዳዲስ ቴክኖሎጂዎችን በመጠቀም ተግባራዊ እንዲያደርግና እንዲያመርት የማድረግ ስራ ነው የሰራነው። ሁለተኛ የሰራነው በከተማችን ባሉ የመንግስት የግል ተቋማቶች ላይ ባላቸው ቦታዎች ላይ የከተማ ግብርና ስራዎች እንዲሰሩ የማድረግ ነው። ሶስተኛና የመጨረሻው በክላስተር ደረጃ
ከተማ አስተዳደሩ የተለያዩ ለልማት ያልዋሉ በጊዜያዊነት ለከተማ ግብርና እንዲውሉ የማድረግ ነው። እንግዲህ እነዚህ ላይ ትኩረት አድርገን ስንሰራ ትልቁ ማዕከል አድርገን የሄድነው የፋሚሊ ቢዝነስ ላይ ነው። ፋሚሊ ቢዝነስ ላይ ሰው በጣም ከትንሹ 5 ዶሮ ጀምሮ እንደዚሁም ደግሞ ተጨማሪ የስራ እድል ከመፍጠር አንፃር ደግሞ ቤተሰቡን አስተባብሮ ደግሞ ከ50 እና ከ50 በላይ ዶሮዎችን እንዲያረባ በማድረግ ለራሱም እንደዚሁም ደግሞ ለገበያም የሚያመርትበት ሁኔታ ነው ለመፍጠር ጥረት እየተደረገ ያለው። በእጽዋት ዘርፍ ላይ በተለይ ሞር ፎከስ አድርገው እንዲሰራ ያደረግነው በአትክልት ልማት ላይ ነው። የተለያዩ ዘዴዎችን በመጠቀም ባለችው አነስተኛ ቦታ ላይ ቨርቲካል ሲስተሞችን በመጠቀም የሽቅብ እርሻዎች እንደዚሁም ደግሞ ህንጻዎችም ካሉት ህንጻዎቹ ላይ አዲስ ፈጠራዎችን በመጠቀም እንደዚሁም ደግሞ በባህላዊ ደረጃ የተለያዩ ጆንያዎችና የተለያዩ ላስቲኮችን አፈር በመሙላት በአነስተኛ ቦታ ላይ የከተማ ግብርና እንዲሰራ የማድረግ ስራ ሰርተናል። ከእንስሳት ተዋጽኦ አንፃር ደግሞ በዋናነት በዶሮ እርባታ ላይ በአንድ ቤተሰብ 5 ዶሮ ይዞ ከዛ በኋላ ደግሞ ተጨማሪ ቤተሰቡን ደግሞ አደራጅቶ ደግሞ በ5 እና ከዛ በላይ ሲሆኑ ደግሞ 50 ዶሮ እና 100 ዶሮዎችን እንዲያረባ በማድረግ የሰራንበት ሁኔታ አለ። ሜላት ያለው አላላ ምን ይመስላል? የዶሮ እርባታ ላይ ነው ያለሽ? ቆንጆ ነው፣ ደስ ይላል። ምን ያህል ጊዜ ሆነሽ ወደ ስራ ከመጣሽ? አሁን እነዚህ ዶሮዎች ከገቡ አሁን ወር ከምናምን ናቸው፣ 2 ወር ሊሆናቸው ከመጡ ማለት ነው። ሲመጡ የ45 ቀን ሆኖ ነው የመጡት። ደስ ይላል በጣም። እነዚህ 50 ዶሮ ናቸው። እድገታቸው ቆንጆ ነው እንደምታዩት። ምን አይነት ድጋፎች ተደረጉ ወደዚህ ስራ ሲገባ? ዶሮ ከመንግስት አገኘን፣ እስከ ቤቱ እስከ ኬጁ ተሰጠን እና የ1 ወር መኖ ተሰጠን ማለት ነው። ሌማት ትሩፋት ስራዎቻችን ስንሰራ የበለጠ ተጠቃሚ የሚያደርገው ዝቅተኛ የኢኮኖሚ ላይ ያለው ማህበረሰብ ነው። አምርቶ የራሱን ፍጆታ እንዲችልና አምርቶ ለገበያ ጭምር የሚያመርት ዜጋና ነዋሪ ለመፍጠር ነው ጥረት እያደረግን ያለው። ስለዚህ ከዚህ አንፃር የመጀመሪያ እቅዳችን አጠቃላይ ለዚህ ስራ የሚያስፈልገው በመንግስት ብቻ የሚሸፈን ስላልሆነ በ3 አካላቶች እንዲሸፈን ያደረግነው። መንግስት በዚህ ስራ ለሚገቡት አስፈላጊ ድጋፍ ለማድረግ የሚያስፈልገውን በጀት በመበጀት፣ ሁለተኛ ደግሞ በከተማችን ላይ እንደሚታወቀው ሰው ተኮር ስራ ስንሰራ ከፍተኛ ድጋፍ የሚያደርጉልን ባለሀብቶች አሉ። እነዚህ ባለሀብቶችን በማስተባበር ለምሳሌ ወደ በቤተሰብ ፋሚሊ ለመጠቀም ፈልጎ የኬጂ ችግር ያለበት ባለሀብቱን በማስተባበር ኬጂ እንዲሰራልን ወይም ደግሞ መንግስት ኬጂውን ሰርቶ ዶሮ 50 ዶሮ ከሆነ ባለሀብቱ 50 ዶሮ ገዝቶ ለዛ ማህበረሰብ እንዲያደርግ ወይም ደግሞ ዶሮና ኬጂው መንግስት ችሎ ደግሞ መኖ ባለሀብቱ የሚሸፍንበት እድል ለማድረግ በዚህ ስራ ላይ ባለሀብቱን ተሳታፊ እንዲያደርግ አድርገናል። ሶስተኛ ራሱ ተጠቃሚ ለምሳሌ ኬጂውን መንግስት ከቻለ ዶሮ ባለሀብቱ ከቻለ ባለቤቱ ደግሞ ወይም ተሳታፊ ተጠቃሚው ደግሞ መኖውን እንዲያቀርብ በማድረግ በቅንጅት 3ቱ አካላቶች መንግስት፣ ባለሀብቱና ተጠቃሚው ቅንጅት እንዲሆን በማድረግ ድጋፍ እያደረግን ያለንበት ሁኔታ አለ። አሁን ባለው ሁኔታ በተለይ በከተማ ደረጃ በሌማት ትሩፋት በ5 ዶሮና በ50 ዶሮ የፋሚሊ ቢዝነስ ላይ እንዲገቡ በማድረግ ረገድ ውስጥ መንግስት አብዛኛው ድጋፍ እያደረገ ያለው መንግስት ነው። ለምሳሌ እንደ ኮሚሽን ብንወስድ በተለይ 50 ዶሮ ይዘው ወይ 100 ዶሮ ይዘው ለሚገቡትን ኬጂ በማሰራት በነፃ የሚሰጠው ከተማ አስተዳደሩ ነው። ሁለተኛ ደግሞ መኖ እንቁላል መጣል እስኪጀምር ድረስ መኖ የሚያመቻቸው ከተማ አስተዳደሩ ነው። እንደዚሁም ደግሞ የዶሮዎች ጭምር እንደዚህ 50 ዶሮዎች ራሳቸውን ችለው ቀጣይ እያሰፉ እንዲሄዱ ለማድረግ መነሻ የሚሆናቸውን ድጋፍ በማድረግ እየሰራናቸው ያለው ቅንጅታዊ ስራዎች ናቸውና በአጠቃላይ በዚህ መሰረት የፋሚሊ ቢዝነሶች ተጠቃሚ እንዲሆኑ ለማድረግ ድጋፍ እየተደረገ ያለበት ሁኔታ አለ። እንደምን ያህል ተስፋ ሰጪ ነው? ገዛውስ ምን ይመስላል? ቤት ውስጥ አሁን ስትጠቀሙበትም እናንተም ስለምትጠቀሙት ምን ይመስላል ገዛው? ቆንጆ ነው፣ ጥሩ ነው። ያው ይሄ እንትን ነው ከንግዱ ውጪ ለቤት እንኳን ቤት መቻል ራሱ ቀላል አይደለም። ለሱ በጣም አሪፍ ነው እና ጥሩ ነው። ያው ከሞላ ጎደሉ እስካሁን ያው ከጣሉ በኋላ ነው በደንብ እንትን የሚባለው። እስካሁን ያው ለምንም ነገር ለሚቀጥለው ለሰክሰስፉል መቼም ከዚህ ጋር ትንሽ ቻሌንጅ ይኖረዋል ምንም ነገር እና እንደምንም በቻሌንጅ ውስጥ አልፈን
ከጣሉ በኋላ ደግሞ ራሳቸውን ሲችሉ ወደ ትርፍ ይመጣል ማለት ነው። ተስፋ አለው። አብረት ኪሮስ እባላለሁ። ባላችሁ ቦታ ላይ ነው እየሰራችሁ ያላችሁት። በዚህ ስራ ላይ መሰማራት እንደው ያለውን ውጤት እንዴት ታዩዋለሽ? የመጀመሪያ ነው፣ ቆንጆ ነው። እኔም የገጠር ልጅ ስለሆንኩ ጥሩ ደስ እያለኝ ነው የምሰራ እና ብዙም እንትናቸው በቃ ሁኔታቸው ራሱ ደስ ይላል። ስታያቸው ምናምን በጣም አሪፎች ናቸው፣ ይስባሉ። ምን አይነት ድጋፎች ተደረጉልሽ ወደዚህ ስራ ስትመጪ? 50 ዶሮ 100 ኪሎ መኖና ቤታቸው ይሄን ነው ድጋፍ የተደረገልን። እዚህም አምጥተውልናል በራሳቸው መኪና እና ይሄን ይመስላል። ከተማ ግብርና ስራ እንግዲህ አዲስ አበባ ውስጥ የተለመደ አይደለም። እንደዚህ አይነት ስራ የሚታወቀው ከከተማ ውጪ በሆነ ቦታ ላይ ነውና እንደው በከተማ ውስጥ እንደዚህ አይነት ስራ መስራት ይቻላል ብለሽ አስበሽ ታውቂያለሽ? አላቅም ነበር። አሁን ግን እንደሚቻል አይተናል፣ እየሰራን ነው። እግዚአብሔር ይመስገን። እንደው በዚህ ላይ ነዋሪዎች ምን አይነት ተሳትፎ ማድረግ አለባቸው ትያለሽ? ያው ትንሽ ስራው ትዕግስትን፣ ጊዜን ይፈልጋልና እንደው በዚህ ላይ ተሳትፈው ውጤት ማምጣት እንዲችሉ ራሳቸውን ቢያንስ እንደው ከገበያ እንኳን ወጥተው እንዳይገዙ እገዛ ያደርጋል ብዬ አስባለሁና ምን ትያቸዋለሽ? ያው ከኛ መማር አለባቸው። ራሳችንን እንለወጥበታለን፣ እንሸጣለን። የከተማ ግብርናን ከመስራት አንፃር አካባቢው ላይ አረንጓዴ ንጹህ እንዲሆን ከማድረግ አንፃር ፋይዳው ትልቅ ነው። ሁለተኛ አካባቢውን አረንጓዴ ማድረግ ብቻም ሳይሆን ፍሬሽ የሆነ ምርት እዛው ራሱ እያመረተ ቢያንስ መሰረታዊ የሆኑ ነገሮች እንዲያገኝ ከማድረግ አንፃር የራሱ አስተዋጽኦ የሚያገኝበት ሁኔታ ይፈጠራል። ከዛ ውጭ ግን በተለይ ከተማ ላይ እንደሚታወቀው በየቤቱ ተማሪ ልጆች አሉ። ስለ ከተማ ግብርና ስለ ምርት እንዴት እንደሚገኝ ግንዛቤ የሌላቸው አሉና በቀላሉ እዛው በሚያርበርቱበት ሁኔታ ቤተሰባዊ የሆነ ግንኙነት እንዲጠናከር ወይም ሶሻል ኢንተራክሽኑ የበለጠ እንዲጎለበት በማድረግ ሂደት ውስጥ ትልቅ አስተዋጽኦ አለ። እንዳጠቃላይ የከተማ ነዋሪው በዚህ ሂደት ውስጥ ተሳታፊ እንዲሆንና ተጠቃሚ እንዲሆን በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። በሌላ በኩል ደግሞ የተለያዩ ባለድርሻ አካላቶች እስካሁን ድረስ ከፍተኛ የሆነ አስተዋጽኦ እያደረጉልን ያሉ ባለሀብቶች አሉ። ሰው ተኮር የሆነ ስራዎችን በመስራት በመደገፍ ትልቅ አስተዋጽኦ እያደረጉልን ያሉ አሉ። እነዚህ አሁን እያደረጉልን ያለው ድጋፍ ተጠናክሮ መቀጠል ይኖርበታል። ትልቁ ነገር አሁን በከተማ ላይ የምንሰራው የምግብ ፍጆታ የመሸፈን የምግብ ዋስትናን የማረጋገጥ ስራ ነው። ይሄ እንደ ሀገርም ደግሞ በተለይ ሀገራዊ ሉዓላዊነት ከሚረጋገጥባቸው ጉዳዮች አንዱ እንደ ሀገር ምግባችን በራሳችን መቻል ስንችል ነው። ይሄን ደግሞ በተለይ አሁን በከተማ ደረጃ የጀመርነውን የሌማት ትሩፋት እንዲያድግ በማድረግ ረገድ ውስጥ የተጀመረውን ድጋፍ የበለጠ አጠናክሮ እንዲቀጥል በማድረግ ማህበራዊ ተሳትፎን የበለጠ ማጠናከር የሚችልበት ሁኔታ ይፈጠራል። ተሳታፊውም ደግሞ መንግስት ብቻ የሚያደርግለትን ወይም ደግሞ የተለያዩ ድጋፍ የሚያደርጉ አካላቶችን የሚያደርግለትን ብቻ ሳይሆን እኔም እችላለሁ ካለኝ ነገር ጉልበት አለኝ፣ ይሄን መስራት ፍላጎቱ አለኝ፣ አነስተኛ የሆነ ቦታዎች አሉኝ፣ ስለዚህ በእነዚህ ቦታዎች ምንድነው የምሰራው የሚለውን ራሱን ወይም ጸጋውን ለይቶ በእነዚህ ጸጋዎች ተጠቅሞ ውጤታማ የሚሆንበት ምርት የሚያመርትበት እንደ አጠቃላይ ደግሞ በከተማ ግብርና የተሳተፈው እና እየሰራ ያለው የነዋሪያችንና ማህበረሰባችን ደግሞ የሚሰራውን ስራ የከተማ ግብርና ምርቱን ለራሱ ተጠቅሞ በአካባቢው ለሚገኘው ደግሞ ማህበረሰብ በተመጣጣኝ ዋጋ የሚያቀርብበት ሁኔታ በመፍጠር በተለይ አሁን ከተማ ላይ ያለው ከኑሮ ውድነት በማረጋጋት ተመጣጣኝ ዋጋ እንዲሆን ፍሬሽ የሆነ ምርት በማምጣት ከጤንነት አንፃር የራሱ የሆነ አስተዋጽኦ ስላለው በዚህ ተሳትፎ የበለጠ አጠናክሮ የሚሄድበትና ለማህበረሰቡንም ተጠቃሚ የሚያደርግበት መንገድ መፍጠር ይኖርበታል የሚል መልእክት አስተላልፋለሁ። ውድ ተመልካቾቻችን የዛሬው አዲስ ሌማት ፕሮግራማችን ያስቃኘናችሁን ይመስል ነበረ። በተለይም እንግዲህ ከተማችን አዲስ አበባ ምርትና ምርታማነትን በማሳደግና ህብረተሰቡ የራሱን ፍጆታ በራሱ ሊሸፍን እንደሚገባ ታሳቢ ተደርጎ የሚሰራውን ስራ ነዋሪው በዚህ ላይ ተሳትፎ እያደረገ ምርትና ምርታማነትን በማሳደግ ሂደት ላይ ሊሳተፍ ይገባል። መንግስትን በዚህ ዘርፍ ላይ እያበረከተ የሚገኘውን አስተዋጽኦ አጠናክሮ ቢቀጥል መልካም ነው እያልን የዛሬ ዝግጅታችንን በዚህ የምንቋጭ ነው የሚሆነው። ሳምንት ደግሞ ሌላ ርዕሰ ጉዳይ ይዘን በሌላ ስፍራ ላይ እንገናኛለን።
እስካሁን ቆይታችሁን ከኛ ጋር አድርጋችሁ ፕሮግራማችንን ስለተከታተላችሁ እጅግ አድርገን ነው የምናመሰግነው። ከሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ